It is official. Manchester United የኮቢ ሜኑን ኮንትራት እስከ 2031 5 ዓመት ማራዘም ችሏል። እሱም ኮንትራቱን ካራዘመ በኋላ ይህንን ብሏል። ማንቸስተር ዩናይትድ ሁልጊዜ ቤቴ ነው። ይህ ክለብ ለእኔም ሆነ ለቤተሰቦቼ ስፔሻል ቦታ አለው። እንዲሁም ደግሞ የዚህን ክለብ ማሊያ መልበስና ለዚህ ክለብ መጫወት የሚመጣውን ሬስፖንሲቢሊቲ አውቃለሁ። በቀጣዮቹ ዓመታቶች ይህንን ነገር ለብሼ በማድረጌ በጣም ደስተኛ ነኝ ብሏል። ኮቢ ሜኑ የ5 ዓመት ኮንትራት በሳምንት እስከ 135,000 ፓውንድ የሚያስከፍለው ነው። ከዚህ በፊት ይከፈለው የነበረው ከ20 እስከ 25,000 ነው። ነገር ግን አሁን በሚከፈለው ደሞዝ የማንቸስተር ዩናይትድ 10ኛው ውዱ ሳምንታዊ ደሞዝ ተከፋይ ይመስላል። በመጀመሪያ ላይ ያሉት እነዚህ ናቸው። ለዚህም ትልቅ ክሬዲት የሚገባቸው ኢኒዮሶች እንዲሁም ደግሞ ማይክል ካሪክ ናቸው። በተለይ ደግሞ እሱ ላይ እምነት ያሌለውን ያንን ግትር አሰልጣኝ አሰናብተው ካሪክን ካመጡ በኋላ ኮቢ ሜኑ መሰለፍ በቻለባቸው ጨዋታዎች ላይ የማንቸስተር ዩናይትድ የዊን ሬሾ 75% ነው። ቀጣዩ ለማንቸስተር ዩናይትድ እንዲሁም ደግሞ ለማንቸስተር ዩናይትድ አመራሮች ትልቁ የቤት ስራ ካሰሜሮ መልቀቁን ተከትሎ እንዳሉት እሱን ኮምፕሊመንት የሚያደርግ ተጫዋች ማስፈረም አለባቸው። ከሞን ኮቢ